እንግዲህ በርከት ያሉ ጉዳዮችን እና ርዕሰ ጉዳዮችን ወደ እናንተ ይዘን መተናል። ሀገርን መሰረታለን የሚለው ነገር እንግዲህ ተደጋግሞ እየተነገረ ነው ያለው። በሁሉም አቅጣጫ ይሄ ነገር እየተነገረ ነው። ያው በግልጽ ለምንድን ነው እንደዚህ አይነት ነገሮች በተደጋጋሚ ሲነገሩ የምንሰማው የሚለውን ነገር በስፋት እናነሳለን። አማራ ወለጋን ነጥቆናል ሲል እንደዚሁ ይከሳል ኮሎኔሉ። በቀጣይም ያላሳካናቸው የሚላቸው ነገሮች ምን እንደሆኑ በግልጽ የሚያስቀምጥበት ሁኔታ አለ። እነዚህን በቀጣይ እናሳካለን ብሎ ያስቀምጧቸውንም ነገሮች በስፋት ወደ እናንተ ለማድረስ እሞክራለሁ። ኤርትራን ያስጠነቅቃል በንግግሩ፣ አማራን እንደዚሁ፣ የትግራይ ኃይሎችንም በተመሳሳይ እንደዚሁ የሚነሱበት ሁኔታ ነው ያለው። እሱን እናነሳለን። እና አብይ አህመድ አጣብቂኝ ውስጥ ገብተዋል። እና አብይ አህመድ ከዚህ በፊት የነገርናችሁ ጉዳይ አለ። ሊፈርሙ ጫፍ መድረሳቸውን እየሰማን ያለ ነው። በነገራችን ላይ የዚህ ከህዳሴ ግድቡ ጋር ተያይዞ እንደዚሁም በኬንያ ውስጥ ከፍተኛ ኮንትሮቨርሻል የሆኑ ጉዳዮችን የፈጠረ አንድ ሰሞኑን በተለይ ደግሞ አዲስ የጤና መረጃ ስርዓትን በተመለከተ ከአሜሪካ መንግስት ጋር ኬንያ መስማማቷን ተከትሎ የኬንያ ጠቅላይ ፍርድ ቤት ጉዳዩ ተፈጻሚ እንዳይሆን አግዷል። በአንጻሩ ዩጋንዳም ሩዋንዳም እንደዚህ አይነት ነገሮችን ፈርመው እንደነበረ ነው እየሰማን ያለ ነው። ግን ከፍተኛ ውጥረት እንደተከሰተ ይህን ተከትሎ በሁሉም ሀገራት ላይ እየሰማን ባለንበት ወቅት እና አብይ አህመድ እንደዚህ አይነት ስምምነቶችን ለማድረግ ደፋ ቀና እያሉ እንዳሉ እየሰማን ያለ ነው። ምንድነው ይሄ ስምምነት? ምንድነው የያዘው የሚለውንም እንደዚሁ በስፋት ወደ እናንተ የምናደርስ ነው የሚሆነው። በቀጣይ እንግዲህ በርካታ ነገሮችም እንደሚኖሩ ይጠበቃል። የቴምፖራሪ ፕሮቴክሽን ስታተስ በአሜሪካን መንግስት ከዚህ በኋላ ቴምፖራሪ ፕሮቴክሽን ስታተስ ለኢትዮጵያውያን አይፈቀድም የሚለውን ተከትሎ እንደዚሁ አገዛዙ ፖለቲሳይዝ ሊያደርገው እየሞከረ እንዳለ እየተመለከትና ኢትዮጵያ ውስጥ ደስታውን ኦልሞስት መግለጽ የሚችልበት ደረጃ ላይ ነው ያለው አገዛዙ። ኢትዮጵያውያን በተለያየ ቦታ ላይ እንደዚህ ሆኑ ሲባል ለምን እንደሚደሰት አንድ አገዛዝ አይገባኝም። እና በአሜሪካ መንግስት ላይ እና በአሜሪካን ሀገር ላይ ያለው የስደተኞች ጫና በዋናነት የሀገር ስብራትና የፖለቲካ ቀውስ ውጤት መሆኑን ከመገንዘብ ይልቅ እዚህ በሚደርሰው ኢትዮጵያውያን ላይ በሚደርሰው መጉላላት ደስታውን የሚገልጽ አገዛዝ እንደሆነ እየተመለከትን ያለ ነው። እሱንም በተመለከተ ወደ እናንተ እንግዲህ የምናደርሳችሁ ነገር ይኖራል። እንደተለመደው ይሄ ፕሮግራም ለብዙዎች እንዲደርስ ከእናንተ በርካታ ነገር ይጠበቃል ማለት ነው። ነቃ እናድርገው እስኪ። የድጋፍ አማራጮቻችሁን እንደዚሁ ኤቢሲን ደግፉ። የምትደግፉባቸው አማራጮች በርከት ያሉ ናቸው። በዜል ኤቢሲን መደገፍ ትችላላችሁ። ስቲከር እየገዛችሁ ኤቢሲን መደገፍ ትችላላችሁ። ቋሚ ሜምበርሺፕ አባል መሆን ትችላላችሁ። የዩቲዩብ ስቲከር መግዛት ትችላላችሁ። በሁሉም መንገድ ኤቢሲን ማገዝ ትችላላችሁ። በቋሚነት ኤቢሲን በተለያየ መንገድ ማገዝ ትችላላችሁ። ያ ትልቅ ተቋም እንዲሆን ነው የኔ ምኞት እና ህልም። ቢሳካልኝ አማራን በጣም ቀና የሚያደርግ ተቋማትን እንድንፈጥር ነው ፍላጎቴ። የዚህ ትውልድ መገለጫ መሆን ያለበትና የአማራው አሻራ ሊያርፍባቸው የሚገቡ ጠንካራ የአማራ ተቋማት፣ ተወዳዳሪ የአማራ ተቋማት፣ ምክንያታዊ የሆኑ የአማራ ተቋማት፣ ሞጋች የአማራ ተቋማት፣ ተቆርቋሪ የአማራ ተቋማት፣ በሁሉም ረገድ የማያሳፍሩ ህዝባችን የሚመካባቸውን ተቋማት ማዋለድ ግዴታ ያለብን ይመስለኛል። እና ይሄንን እናደርግ ስል የምር እና በአማራ ውስጥ የታዘብኳቸው ነገሮች አንደኛው በተለይ በተቋም ግንባታ ሂደት ውስጥ የነበርንባቸው የረጅም ጊዜ የተቋም ግንባታ ምስረታና ልምምድ ሂደቶች ተቋማትን የግለሰቦች አድርጎ የመመልከት እና ተቋማትንም ስንገነባ የግለሰብ የግል መገልገያ ተቋማትን የምንገነባ ሆነን እንመለከታለሁ። አባቶቻችን ረጃጅምና ጠንካራ ኢንስቲትዩሽኖችን ኢትዮጵያ ውስጥ ቢልድ አድርገዋል። ዘመን ተሻጋሪ ተቋማትን ገንብተዋል። ኢትዮጵያ ውስጥ አሁን የምታያቸው ኢንስቲትዩሽናል ሌጋሲስ አሁን የምታያቸው የተቋማት እውነት ለመናገር ኢንስቲትዩሽናል ሌጋሲ ማለት የተቋማት ውርስ ልበለው፣ የተቋማት ውርስ እና ቅርስ በመሰረቱ የአማራ ልሂቃን ውጤት ናቸው። እያጋነንኩ ከሆነ አይ ቲንክ ማንበብ ነው ወይንም ደግሞ ማንም የሚከደው አይደለም። ህጎቹን ብትመለከቱ፣ ኮዶቹን ብትመለከቱ፣ ተቋም ምስረታ ሂደቶቹን ብትመለከቱ፣ የትምህርት ተቋማትን፣ የመገናኛ ብዙሃን ተቋማትን ምናምን ብትመለከቷቸው ዛሬ አማራ ተብለው የሚፈረጁ አባቶቻችን የሰሯቸው ተቋማት ናቸው፣ ለሀገር ያበረከቷቸው ናቸው። ዛሬ እነ ብርሃኑ ጁላም ጦርነት አውጀው ሀገርና ህዝብ የሚጨፈጭፉባቸው ተቋማት ጭምር መሰረታቸው እና አላማቸው
ሀገርና ህዝብን ከጥቃት እንዲጠብቁ ተብለው የተገነቡ ትልልቅ ተቋማት ናቸው። ዛሬ በምን አይነት እነዚህ ተቋማት ሀገሪቱ በርካታ የወረሰቻቸው ዛሬ እንደፈለጉ አቢዩዝ የሚያደርጓቸው ተቋማት በዚህ ደረጃ ብዙ ዋጋ የተከፈለባቸው እንደነበሩ ነው የማውቀው። ለሀገር በጣም ረጅም ጊዜ እና ለትውልድ ከፍተኛ ጥቅምና አገልግሎት የሚሰጡ ተቋማትን በመመስረት ከፍተኛ ሚና የነበረው ህዝብ ነው። ያለፉት የ30 ዓመታት የአማራ የፖለቲካ ጉስቁልና መገለጫ አድርጌ የምወስደው ሌላኛው ገጽታው የተቋም ምስረታ ደካማነት ነው። ኢንስቲትዩሽናል እንትኑ ላይ የተቋም ምስረታ ሂደቱ ላይ በጣም ደካማ የሆንበት ነው። ትግል አሁን ለምን ተጋላጭነታችን ከነዚህ ስለሚመነጭ ነው ባይዘው እማነሳው የሆኑ ግለሰቦች ስለከዱን አይደለም እንደ አማራ ተጋላጭ ይሆን። ይሄ ሁሉ ጥቃት የምናስተናግድበት ዋነኛው ምክንያት ተቋሞቻችን በጣም ደካሞች ስለነበሩ እና ተቋም መገንባት የሚባል ነገር ኮምፕሊትሊ አባንደን ያደረግነው በቃ ሰክሰስፉል የሆንባቸው የተቋም ግንባታ ሂደቶች መንፈሳዊ ተቋማቶቻችንን የምንገነባበት ሂደት ነው። ከመንፈሳዊ ተቋማቶቻችን ውጪ ያሉ የፖለቲካ ተቋሞቻችን ግን እዚህ ግባ የሚባል ሚና ያልነበራቸው የሌላቸውም ናቸው በተለይ ያለፉት 40 ዓመታት። ከዚህ ከክራውኑ መገርሰስ በኋላ በዋናነት ከተደረጉ ነገሮች አንደኛው አማራ የተቋም ምስረታ ሂደት ላይ የራሱ ሚናና አሻራ እንዳይኖረው የተደረገበት ሁኔታ ነው የነበረው። የአማራን ጥቅም የሚያስከብሩ ተቋማት የሉም፣ የፖለቲካ ተቋማት የሉም፣ የሚዲያ ተቋማት የሉም፣ የጥናትና ምርምር ተቋማት የሉም፣ የፋይናንስ ተቋማት የሉም፣ የሰብአዊ አቅርቦት ድጋፍ ተሰጪ ተቋማት የሉም። ስለ ህዝባችን ጣፈንታና ስለ ህዝባችን እየገጠመው ስላለው አደጋ የሚመክር የልሂቃን ካውንስል እንኳን የሚረባ ካውንስል አልነበረም። በኋላ ላይ አዴፓ የሚባለው ድርጅት ራሱን በአዴን ነፃ አውጥቻለሁ ብሎ በተወሰነ መንገድ ሪፎርም አድርጌያለሁ ሲል ከመንበርከኩ በፊት ለኦህዴድ ከመገዛቱ በፊት በተወሰነች በጣም ጥቂት ሞመንት ውስጥ የተወሰኑ ተቋማትን ለማቋቋም ጥረት አድርጓል። ማህበራትን፣ የልሂቃን ምናምን፣ የምሁራን ምናምን፣ የሴቶች፣ የወጣቶች ምናምን ለማለት ሞክሮ ነበር። በኋላ ያው ኢንስቲትዩሽናል ሌጋሲው ሚሼል ፉኮ እንትን የሚሉታል ጂኦሎጂ ኦፍ ፓወር ኤንድ አርኪኦሎጂ ኦፍ ኖሌጅ የሚሉታል እና ባርነት ባህሪ ኢምቦዲመንት ከሆነ በኋላ ባርነት የሚለቅድ አይደለም በሽታ ነው እና በህፃኑ በአዛውንቱም ላይ ሊገለጥ ይችላል፣ በተቋማትም ላይ ሊገለጥ ይችላል እና ባሪያ የጠፈጠፈው ተቋም ከባርነት ውጭ የተለየ ባህሪና ገጽታ ሊኖረው አይችልም። ምሁራኖቹ በ10,000 እና በ15,000 ብር ሪሰርች እየሰሩ ዛሬ እነ ብርሃኑ ጁላን እና እነ ባጫ ደበሌን መጽሐፍ ይጽፋሉ። በመንግስት ባስተከለላቸው ጥርስ ይስቃሉ። ባርነት የሚገለጽባቸውና ምክንያቱም የዚህ የአማራ ብሔርተኝነት የአማራ ጽንሰ ሐሳብና የአማራ እንትን አቀንቃኞች አይደሉም። በአዴን ተቋማትን ለመገንባት የሞከረው አማራ ሆኖ አይደለም፣ ለአማራ ተቆርቁሮም አይደለም፣ ሌሎች ሲያደርጉ አይቶ ነው ማድረግ የፈለገው። ግን በኋላ ላይ ተቋማቱም ሁሉም አብዛኞቹ በፓርቲውና በፖለቲካው ላይ የሚታየውን አይነት ባርነት በሚሊሻው ላይ ትመለከቷለ፣ በሐኪሙ ላይ ትመለከቷለ፣ በመምህሩ ላይ ትመለከቷለ። እንደዚህ አይነት ማይንድ እንደዚህ አይነት ስነ ልቦና የተገዥነት ስነ ልቦና፣ የጭሰኛነት ስነ ልቦና፣ የአገልጋይነትና የባርነት ስነ ልቦና በእነሱ ላይ ሲገለጥ ትመለከታለ። የነጻ ጠንካራ ለወገናቸው ፍጹም ተቆርቋሪ የሆኑ ተቋማትን በመገንባት ረገድ ክሽፈት ትመለከታላችሁ ማለት ነው። ተቋማትን ለመገንባት እንደ እርሾ ሆነው ከሚያገለግሉ መሰረታዊ እሴቶች መካከል አንደኛው ደግሞ ትረስት ነው፣ መተማመን ነው። የምትተማመነው ደግሞ በመሰረታዊ ማህበራዊ መስተጋብር ማድረግ ስትችል ነው። ለመነጋገር የመጀመሪያውን ስቴፕ ማድረግ ስትችል ነው። መቀራረብ ስትችል ነው። መወያየት መወቃቀስ ምናምን ስትችል ነው። የአማራ ተቋማትን ለመመስረት የሚያስችል መሰረታዊ ትረስት እንዳይኖር ደግሞ ባለፉት ምናምን ዓመታት የአማራ ልሂቃን የሚባሉ ግለሰቦች ገና ቀና ሲሉ ዘመቻ ባሉባቸው ተቋማት ሁሉ እነሱም ለምን እንደሚጠቁ አያውቁ፣
ራሱ ህዝቡም ለምን እንደሚያጠቃቸው እነዚህ ልሂቃን አይገነዘብም። የጠላትን ተልኮና የጠላትን ፍረጃ እየተከተልክ የራስህን ልሂቃን ትቀጠቅጣለህ። ከዛ በኋላ አንገት ታስደፋለህ። ተቋም ለመገንባት የሚያስችል መተማመን በመካከላቸው የለም ማለት። ሌሎች ልሂቃን የሌላው ማህበረሰብ ተወላጆች ከአማራዎቹ ጋር እንነጋገር ሲሉ አማራዎቹ በህዝብ የተሰጣቸው ተአማኝነት ስለሌለ ህዝባቸውን ለመወከል በአደባባይና ስለ ህዝባቸው ለመሞገት እንኳን ተሳቀው በነዛ ጉባኤዎች ላይ ይገኛሉ። እንደ ሌባ ሹልክ እያሉ እየገቡ እንደ ሌባ ሹልክ እያሉ ይወጣሉ። በድፍረት ህዝባቸውን ለማገልገል በድፍረት ስለዚህ ህዝብ ያገባናል እንሞግታለን ብለው በአደባባይ መናገር እንዳይችሉ ሆነው ማለት ነው። የአማራን ተቋም መስራት በጣም አዳጋች ሆኖ ለረጅም ጊዜ የቀጠለበት ሁኔታ ከዚህ አንፃር የሚታይ አድርጌ ወስደዋለሁ። እኔ ኤቢሲን ደግፉልን የአማራን ተቋም ምናምን ስላቸው አንዳንድ ሰዎች ለምን በግል ቴሌቪዥን አትመሰርትም ለምን በግል አንከፍትልህም ወይንም አናግዝህም ይላሉ። ግማሾቹ አማራ የሚባለውን ብትተወው እኮ ብዙ ድጋፍ ታገኙ ነበር ይሏል። ጠባቸው የህዝብ ተቋማት ህዝብን የሚወክሉ ኮሌክቲቭ ሪፕሬዘንቴሽንስ አንድ ህዝብ በተቋማት ህልው ካልሆነ ማህበረሰብ ሆኖ ህዝብ ሆኖ ፖለቲካዊ ማህበረሰብ ሆኖ መቀጠል አይችልም። ሚዲያ ከሌለው ማህበረሰብ አይሆንም። የፖለቲካ ጥቅሙን ማስከበር አይችልም። ድርጅት ካልፈጠረ የፖለቲካ ማህበረሰብ መሆን አይችልም። የቲንክ ታንክ ማህበራትን እና ተቋማትን ካላቋቋመ ማህበረሰብ መሆን አይችልም። የፖለቲካ ማህበረሰብ መሆን አይችልም። እድርና ሌሎች ቦታዎች ላይ መሳተፍ ይችሉ ይሆናል፣ ግን ፖለቲካዊ ጥቅሞቹን በተመለከተ ሞጋች ማህበረሰብ መሆን አይችልም። ለጥቅሙ መቆም በጋራ መተባበር የማይችል ማህበረሰብ ይሆናል። የተቋማት ሚና ቀላል ሚና አይደለም፣ ቀላል ስፍራ የሚሰጠው አይደለም። አማራ ማን ነው ሲባል አማራ ማለት ተቋማቶቹ ናቸው። ጥቅሙንና ፋይዳውን የሚሞግቱለት ናቸው። ልሂቃኖቹ ናቸው። ማህበራቶቹ ናቸው። ኮሌክቲቭ አማራ እንደ ህዝብ የሚገለጸው በእነዚህ ሪፕሬዘንት በሚያደርጉት ተቋማት ነው። ኢትዮጵያ ውስጥ ያልተፈቀደለት ነገር አማራ አንደኛ ራሱን ማደራጀት አይፈቀደለትም። ነውሩ እሱ ነው። ጽንፈኛ የተባለው እኮ አማራ ነኝ ስላለ ነው። የአማራ ጥፋት እኮ አማራ ነኝ ማለት እኮ ጽንፈኛ የሚያስብልህ እኮ ለምሳሌ አሁን አብዛኛው አዲስ አበባ ላይ የሚኖረው የአማራ ልሂቅ ሳይጠቃ የሚኖርበት ብቸኛው ምክንያት አማራ ነኝ በአደባባይ ስለማይል ነው የማይጠቃ። አማራንን በአደባባይ ያላችሁት እስር ቤት ናችሁ። አማራንን በአደባባይ ያሉት ወይ ደግሞ ጦር ሜዳ ናቸው ወይ ደግሞ የተለያየ አይነት በደልና ግፍ እያስተናገዱ ይገኛሉ። ባለሀብቱ ተሰዷል። አማራ ነኝ ካለ ካህኑ ተደብድቧል። ቤተክርስቲያን ተቃጥላለች ወይ መስጊዱ መጅሊስ ውስጥም ካሉ ተለቅመው ተባረዋል። አማራ ነኝ ካሉ አማራ ነኝ ካሉ አይፈቀድለትም። ተቋም መገንባት አይችልም። ሚዲያዎቹ የሉም ሀገር ላይ። አንድ ባንክ ብትኖረው እሷንም ለማውደም ያልተደረገ ዘመቻ የለም፣ ያልተከደበት ርቀት የለም። ምናልባት እሷንም ተረባርበው ያጠፏት ይሆናል። ተረባርበው ሊያጠፏት ይችላሉ። በጽንፈኝነት የሚያስፈርጅ ነው። ማን ሆኖ መገኘት? አማራ ሆኖ መገኘት። ኦኬ የአማራን ተቋማት ከዚህ አንፃር በሀገር ውስጥም እንድትመሰረት በውጭ ሀገራትም ለመመስረት የሚያስችሉ ሁኔታዎች እንዳይኖሩ ሲደረግ በውጭ ሀገር ያለው በዋናነት ያገዛዙ የተጽዕኖ አድማስ ሰፍቶ በውጭ ሀገር የአማራን ተቋማት እንዳናዋልድ አደጋ አልሆነም። በውጭ ሀገር ትልቁ አደጋ የሆነው ንቃት ነው፣ ግንዛቤ። የአማራ ተቋማት አስፈላጊነት ላይ የጋራ ግንዛቤ የለም። አትሊስት ኤሊት ደረጃ በልሂቃን ደረጃ መሰረታዊ የሚባል ኮንሰንሰስ የለም። መሰረታዊ የሚባል መግባባትና መተማመን አልተፈጠረም። እና ሌላው ኢኒሺዬቲቭን ወስደው ተቋም ለማቋቋም የሚመጡ ሰዎች እንትን የላቸውም። ማንዴታቸውን የሚያገኙበት ያንን እውቅናና ተልዕኮ ሊሰጣቸው የሚችል ሌላ ሃየር ቦዲ የለም። ኦኬ ሃየር ቦዲ ስለሌለ ጀስት ግለሰቦች ናቸው ሆነው ተቋምን መሰረታለን ያማራን ይላሉ። ከዛ ማን ወከላችሁ ደግሞ ይላል ሌላኛው አማራ ማለት ነው። ወይ አይመሰርትም ወይ አያስመሰርትም ወይ ደግሞ የተመሰረቱት እንዲያድጉ አያደርግም።
እንቅፋት ይሆናል አያግዛቸውም አያበረታታቸውም ከዛ ግን ተጠቃን እያለ ይጮሃል ጥቃትህን ማን ነው የሚያስቆምልህ ራስ እኔ የዓለም ሀገራትን ከጥቃታችን ከዚህ ጥፋትና ከዚህ ጥቃት አድኑን ብሎ የለመነና የጠየቀ የአማራ ትውልድ አይደለም ሀገርን ያቀነው ተደራጅቼ ይሄንን አስቆማለሁ እኛስ ከማን እናንሳለን ልሂቅ ቢባል ልሂቅ ሞልቶናል ሀብት ቢባል ሀብት ሞልቶናል ህዝብ ቢባል ህዝብ ሞልቶናል ሀገር ቢባል ሀገር አበጅተናል ታሪክ ቢባል ታሪክ አለው እርሱ የሌለው ማህበረሰብ አይደለም ትላንት ሚድዋይፍ የተደረገ ማህበረሰብ አይደለም እነዚህን ተቋማት ማዋለድ እንዴት ፈተና ሊሆንበት ይችላል ትልቁ ፈተና የነበረው በአማራነት ላይ የነበረ የጋራ ግንዛቤ ውስንነት ነው በጋራ አማራን በተመለከተ ያለን ግንዛቤ ደካማ ስለነበረ አማራ መሆን ኢትዮጵያን ማፍረስ መስሎ የሚሰማው አሁንም በነገራችን ላይ እናበባው እጃቸውን ያወራጩ አማራ ላይ ሲዝቱ ሀገር ያፈርሳል ይያሉ ነው የሚዝቱት ሀገር የሚያፈርሱት ሰዎች የመንግስት አማካሪዎች ናቸው የመንግስት አማካሪዎቹ ምን እንደሚሉ ነው ዛሬ ማሰማችሁ የሁለት ግለሰቦችን ንግግር አሰማችኋል አንደኛው የጀነራል ኃይሉ ጎንፋን ንግግር ሁለተኛው የኮሎኔል ገመቹ አያና ንግግር አለ ሁለቱም አንደኛው በመንግስት ጎራ ሌላኛው በተቃዋሚ ጎራ አዲስ አበባ ነው የሚኖሩት ሁለቱ ግለሰቦች ኢትዮጵያንና ታሪኳን በተመለከተ የሚናገሩትን ነገር ስሙ የአማራ ልሂቃን የኢትዮጵያም ህዝብ ይስማ ጽንፈኛ ተብለው የሚፈረጀው የአማራ ህዝብ ነው በጽንፈኝነት የታሰሩትና ስቃይ ያዩ ያሉት በህዝብ የተመረጡ የህዝብ እንደራሴዎች ናቸው የአማራ ጋዜጠኞችና ምሁራን ናቸው አንዲት ጠጠር አንስተው ማያቁ ከያዙት ብዕርና እስክሪብቶ ውጪ ከሞጋች ሐሳባቸው ውጪ ሌላውን ህዝብ ለመጥላት ምንም ያህል ጊዜ ማያባክኑ የአማራ ልጆች በማንነታቸው በየእስር ቤት ውስጥ መከራና ዋጋ እየከፈሉ ነው ያሉት ምን ተብለው ጽንፈኞች ተብለው ሌሎች አዲስ አበባ ላይ ቁጭ ብለው ቃለ መጠይቅ እየሰጡ የሚናገሩትን ግን ዛሬ ያሰማቸዋል ይሄ የቆየ ኢንተርቪው ምናምን አይደለም አዲስ ቃለ መጠይቅ ነው የሁለቱንም ንግግሮች ወደናንተ ለማድረስ ሞክራለሁ ንግግራቸውን ከማድረሳይ በፊት ግን የአማራን ተቋም በመገንባት ሂደት ውስጥ ፈተና ያጋጥመናል እንደኔ ያለን ሰዎች ወጣቶቹም ማህበራት መታቋቁሙም በተለያየ መንገድ አማራን ለማደራጀት ጥረት የምታደርጉ ሁሉ ፈተና ያጋጥመናል የፈተናችን ትልቁ ደግሞ ነገር አንደኛው ትረስት ነው እንደ አማራ ተሰባስበው ለመስራት ያለ መተማመን ጉዳይ ያልተፈረጀ የለም ግማሹ ባዴን ነው ግማሹ ደርግ ነው ግማሹ ኢህአፓ ነው ግማሹ ምናምን ተብሎ ተፈርጇል ግማሹ በመንደር ተፈርጇል ግማሹ ያልተፈራረጀበት አንግል የለም ከንተና ጋር ብትታይ እንዴ እሱኮ አገር ላይ ፈርስ አሜን ከንተና ጋር የሚሰራ ነው እየተባለ ሁሉም በቃ በየአካባቢው ተፈራርጆ ምናምን አንዳንዶቹም ኮምፎርታብሊ በዛ ፍረጃ ውስጥ ሞቋቸው የሚቀመጡ ሰዎችን አያለው ያንን ጭንብል ሰብረው መውጣት ተስኗቸው የዛ የመንደር አርበኞች ሆነው ሰፈራቸው ላይ ሲረብሹ መለከታል በቃ ያለነሱ ጎንደሬ የለም ያለነሱ ሸዌ የለም ያለነሱ ጎጃሚና ወለየ የለም በቃ እዛው መንደራቸው ውስጥ ሲያተራምሱ መለከታለሁ አይጨነቁ ስለ ህዝባቸው ጣፈንታ ለዋጋ የተከፈለ ያለው መስዋዕትነትና አጥሎ ምንከፍለው መስዋዕትነት አያስጨንቃቸው ባሉ በትንንሽ የባህዴን ተቋማት ላይ ሲስተዳደቡ ይውላሉ ባህዴን በመንደር እየተደራጀ የሚዘርፋቸው ተቋማት አሉ በአማራ ህዝብ ስም የተደራጁ ተቋማት በነዛ መንደር ተቋማት ላይ ሲስተዳደብ እና ምን ተመለከቱታላችሁ ህዝባችንን ከፍ ያለ ራዕይ አያስጨብጡትም በቃ በድንክ ሐሳብ ለተቀን ሲሟገት ወይ ደግሞ ራሱን ሲሰድብ ራሱን ሲያዋርድ ወገኑን ሲያጠለሽ ይውላል እና ድንቁርናው ለከት የለውም ትረስቱን ቢልድ ማድረግ በጣም መሰረታዊ ኦኬ
የአማራ ተቋም የስ ሪሶርስ የለንም ይሆናል የስ ችግር ሊያጋጥመን ይችል ይሆናል ግን ደግሞ ይሄ ትውልድ ይገነባቸዋል ሪሶርስ ድጋፍ ላይደረግልን ይችላል ኦኬ ግን ደግሞ ይሄ ትውልድ ይገነባቸዋል የአማራን ህዝብ ጣፈንታ እና ስለ አማራ ህዝብ ጣፈንታ የሚሞግት ትውልድ ግን ተነስቷል ለምን ስለገባው አማራን የሚከዱ ሰዎች መሰረታዊ የሆነ የጥቃት ግንዛቤ እና የወል ግንዛቤ የሌላቸው ሰዎች ናቸው በከሃዲነትና በባንዳነት እጅ በመስጠት ውስጥም የሚሰለፉ ሰዎች ስለ ህዝባቸው ጣፈንታ በቂ ግንዛቤ የሌላቸው ሰዎች ናቸው በቃ ወይ ጠላት ነው ወይ ደግሞ አያውቅም ምን እየሆነ እንዳለ የሚያውቅ ሰው ከዚህ አገዛዝ ጋር ወዳጅ ሊሆን አይችልም ስለራሱ ነው መሸሽ ያለበት ስለሌላው አይደለም ይጠፋል በዚህ አገዛዝ ስር ዛሬ በዚህ አገዛዝ ስር ተጠልለው ዝናብ እንዳይመታቸው በዚህ አገዛዝ ስር ሆነው የራሳቸውን ህዝብ የሚያጠፉ ሰዎች በነገራችን ላይ የሚጠፉት በሌላ ሰው ሳይሆን በዚሁ አገዛዝ ይሄ አገዛዝ የሚከፍለው ያጣለት እነሱን ይከፍላል ይሄ አገዛዝ የሚያጠፋው ያጣለት እነሱን ያጠፋል ምክንያቱም አይታመኑም አገዛዙ ከማን ጋር እንደሚዋጋ ያውቃል እነዚህ ሰዎች ግን ከማን ጋር እንደተጣለሉ አያውቁም አገዛዙ ለምን አማራን እንደሚወጋ ያውቃል እነዚህ ሰዎች ለምን ብልጽግና እንደተጠጉ ግን አያውቁም ያተረፉ መስሏቸው የተወራጩ ነው ያሉት ያለነሱ ሰው የለም ግን ደግሞ ሀገሪቱ በምን አይነት ሁኔታ ውስጥ ነው ያለችው የኦሮሞ ልሂቃን በመንግስት ውስጥም በሌላኛውም ጎራ የተሰለፉት እዛው አዲስ አበባ ቁጭ ብለው ስለሚፈቀድ ለነሱ ተቋሚም መሆንም ስለሚፈቀድ ተቺ መሆንም ስለሚፈቀድ አንደኛው በመንግስትነት ሌላኛው ደግሞ በተቃዋሚነት የሚያነሷቸውን ሁለት ንግግሮች አሰማችኋለሁ እነሱን እንሰማለን ከዛ በፊት እንዳልኩት ግን ተቋም በመገንባት ሂደት የሚያጋጥመንን ውስንነት ለመቅረፍ በመናደርገው ጥረት ትረስት አድርጉና የአማራን ተቋማት የአማራን ልጆች አትሊስት አዲሱን ትውልድ እመኑትና የአማራን ተቋማት ለመደገፍ አብረን እንተባበር አብረን እንስራ ተቋሞቻችን ጠንካራ ይሁኑ ኦኬ ትውልድ የሚረከባቸው አይ የአማራ ተቋማት ከበለጸጉ ኢትዮጵያ እንደ ሀገር የመኖር እድሏ ዲሚኒሽ ያደርጋል የምትሉ ሰዎች ስጋት ካላችሁ ዋስትና የምሰጣችሁ የአማራ ተቋማት ናቸው ኢትዮጵያን የመቀጠልና ያለመቀጠል እድል የሚያሰፉትና የሚያሳንሱት አማራ ካልተደራጀ ኢትዮጵያ እንደ ሀገር ያለምንም ጦርነት የሀገር ማንነቷና ሉዓላዊነቷ ያበቃል እያየ ስሟ በምክክር ኮሚሽኑ ሊቀየር ይችላል የአማራ ህዝብ መደራጀት አይደለም እና የአማራ የሌላውም ህዝብ የሌላውም ጭቁን ህዝብ ዋስትና የሚሆንበት አግባብና ደረጃ ላይ ነው ያለነው የአማራን ተቋማት ስትደግፍ በሌላ ቋንቋ ኖሬለታለው የምትለውን ህልምህንም እየደገፍክ ነው በሌላ ቋንቋ ደግሞ ለሀገር መቀጠል ዋስትናም ጭምር ይሆናል ብለ አምነን እንድትደግፍ እንጠብቃለን ማለት ነውና ከዛ ወጥቶ እነዚህን ተቋማት ማበረታታትና መደገፍ በጣም አስፈላጊ ነው ብዬ ስለማስብ ነው ኤኒዌይ ገመቹ አያና ሚለውንና ኃይሉ ጎንፋ ሚሉትን ሁለቱን መስማት አስፈላጊ ነው ኃይሉ ጎንፋ የሚባለው በኦነግና በአብይ አህመድ መካከል ሸምጋይ ለመሆን በጣም ከፍተኛ ጥረት እያደረገ ያለ ኃይል ነው አሁን ባለው አገዛዝ ውስጥ ቀለም አይናቅሚና ካላቸው ግለሰቦች ውስጥ ነው በተለይ ደግሞ ወንድማማቾች መካከል ደምፋሰስ የለበትም ብሎ ጫካ ያለውንና ኃይልና ቤተመንግስት ያለውን ኃይል ለማስታረቅ ሌላው ጠላት እያለብን ያው ጠላት ሌላኛው ነው ሰሜን ተብሎ በሚጠራው አካባቢ የሚኖረው ህዝብ ነው ሌላ ጠላት እያለብን እኛ ለምን እርስ በርስ እያለ ለማስታረቅ ደፋቀና እያልኩ ነው የሚል ግለሰብ ነው ከዛ በፊት ግን በተቋሚነት ጎራ ያለው ገመቹ አያና የሚለውን ነገር እንስማ ይሄ ነገር ምንድነው የሚነግራችሁ ምን አይነት ኢትዮጵያ እየመጣ ያለ ነው የሚመስላችሁ በየቀኑ ኦኬ አማራዎች ጽንፈኞች ናቸው እያላችሁ ዘፈን ከመዝፈን ይልቅ በተጨባጭ ምን እየተነገረን ያለው የሚለውን እስኪ እንስማ ከነሱና መልሰን ደግሞ ወደ እናንተ በአማርኛ ለማድረስ ሞክራለሁ አንዳንድ የሚያነሷቸውን ነገሮች
biyya kana seeraa fi dambii ishee kabajanii filannoodhaan dorgomuudhaa fi biyya keessa jirtu gam tokkoon impaayera jechaa gam tokkoon biyya jechuun ulfaatu. qabsooni ኦኬ ጥያቄ ጠየቀችሁ። በአንድ በኩል ኢምፓየር ኢትዮጵያ ኢምፓየር ነች ትላላችሁ፣ በሌላ በኩል ደግሞ ሀገር ነች ብላችሁ በምርጫም ለመሳተፍ ወደዚህ ወደዛ ትላላችሁና ኢትዮጵያ ኢምፓየር ነች እያላችሁ ዛሬም ኢምፓየር ነች ብላችሁ ነው የምታምኑት የሚል ጥያቄ ጠይቀዋለች። ምላሹን ነው ስላ ኦቶከ ያንት ምልካኤ ከራነጋ አከበር ባንት ተሰሶ አማይረተ milkiin gaariin karaa nagaatu ta'edha. Kanaafidha Itoophiyaa keessa jirra. Karaa madabala paartiitu jira. Biyya kana maqaaf heera mootummaan karaa nagaa qabsoofnee dhufne. Karaa nagaa gaafa qabsoofnu gaaffii bilisummaa qabanneeti. Gaaffii bilisummaa muka qabannee fi impaayera irraa bilisa ba'uufi. በሰላማዊ መንገድ ነው አሁን እየታገልን ያለ ነው። በሰላማዊ መንገድ የምንታገለው ከኢምፓየሯ ነፃ ለመውጣት ነው። እና ከዚች ኢትዮጵያ ከምትባል ጨቋኝ ኢምፓየር ነፃ ለመውጣት ነው እየታገልን ያለ ነው። በሰላማዊ መንገድ ነው የሚለው ይቀጥላል። ከራ ሎላ ቆፈደ milkaa'ama ka jedhamu እንጅሩ ከራ ነጋ ቆፈስ ምት yoonni ከራ ነጋ ደደበመ ቢይከሙ ሎሌት ብልሶ ሎለቴ ብልሶ kan otu ta'e immoo garuu milkii guddaan ka argamu karaa nagaa otu ta'e dhammanni rakkoo keessa jira garuu ittuma jirra. Malee impaayera keessa jirra. Itoophiyaan weerartuudha Oromiyaaf. OLF ነው ኦሮሞ ሊበሬሽን ፍሮንት እያለው ወይንም የኦሮሞ ነጻነት ግንባር እያለው ኦነግ ተወካይ ነው እንግዲህ እንደምታውቁት። አሁን ለጊዜው በሰላማዊ መንገድ ኦሮሚያን እንገነባለን ሀገር እናደርጋለን ብለን ነው እየታገልን ያለ ነው። ካልሆነ ግን ያው ወደ ጦርነት ተመልሰን በጦርነትም አማራጭ ሀገር እናደርጋለን ነው የሚለው። አዲስ አበባ ነው ይሄንን የሚለው። ጽንፈኛ የሚባለውና የሚፈረጀው ግን ኃይል እስከዛሬ ድረስ ሀገር አዋልዳለሁ አላለም አይደለም። መልካም እንስማው እንቀጥል። ወለቡማ ኦሮሚያ ፊ ብልሱማ ኦሮሞ ከበቺሱፊዳ ገሪኑ መታገሩ አማ ኦሮሚያ ብልሶምቴ keessa jiraachuu awwa gariin immoo ኢትዮጵያ ዲሞክራቶፍቴ keessa jiraachuu yaada jedhu qaba. isin akka adda bilisummaa oromootti ilaalchisiin qabda maal? ejjennoodhuma adda bilisummaa ኦኬ ጥያቄዋን ምንድነው የምትለው? እንግዲህ ግማሹ ህዝባችን በኢትዮጵያ ፌደራላዊ ስርዓት ውስጥ እንቀጥላለን የሚል ነው። ግማሹ ህዝባችን ደግሞ ነፃ ኦሮሚያ ሀገርን በመመስረት በነፃ ሀገር የመኖር ፍላጎት ነው ያለውና እናንተስ ያላችሁ አቋም ምንድነው የሚል ነው። ቀደም ኦሬዲ ኢምፓየር ነች ኢትዮጵያ ብሏል። ቀጥሎ የሚናገረው ግልጽ ነው፣ እንስማው። ኦሮሞን ከኦሮሚያን ብልሶ ሙዱማ ቀብድ ኦፍ ኮርስ ኢትዮጵያ ዲሞክራቶች ተከስ ኦሮሚያ ነፃ መውጣት አለባት ነው፣ ምንም ጥያቄ የለውም። በዚህ ላይ ምንም ኦሮሚያ ከኢትዮጵያ ነፃ መውጣት አለባት። ቀጥል ስጅራቹ ከጀዱ ፓርቲኑ ጅራምቲ ኦፌ ኮንፋዩ ጅሩ እኒ ቆፋሳ ሐመና ነቲ ሙርቴሱ ኡመተ ኦኬ የሚወስነው ህዝብ ነው። ግን በኢትዮጵያ በዲሞክራሲያዊ ኢትዮጵያ ውስጥ እንቀጥላለን የሚሉ እንደ ኦፌኮ አይነት ፓርቲዎች አሉ፣ እነሱ አሉ። እኛ ግን ይሄንን የሚወስነው ህዝብ ነው፣ እኛ ግን የምናምንበት ብሎ ቀጥሎ የሚናገረው እንሰማለን። ኑቲ አካደ ብልሱማ ኦሮሞቲ አኒስ ከኔን አመኑ ኦሮሚያን ኢትዮጵያን ኢምፓየር ከሳ በውደ ቀብድ ብልሶ ሙደ ቀብዲን ቢተምደ ተገዝታለች ነው የሚለው። ይህም ቢተምቴ ነው የሚለው። ትንሽ ቃሉ ዘግነን ይላል ሲናገረው እሱ። ኦሮሚያ ተገዝታለች ነው የሚለው። በኢትዮጵያ ኢምፓየር ተገዝታለች፣ ስለዚህ ምንም ጥያቄ የለውም ነፃ መውጣት አለባት ነው እያለ ያለው። isin filannoo kana irratti oromiyaa bilisa baasuudhaaf dorgomaa jirtu jechuudha ta'a. akkas kana isin dorgomaa jirtanii biyya oromiyaa biyya gochuufidha jechuudha. oromiyaa ijaaruuf biyya oromiyaa jedhamtu fiduuf oromiyaan weerara minilik dura akka turtetti akka deebituuf. namoonni baay'een akka jedhan ከምኒልክ ወረራ በፊት ኦሮሚያ ከምኒልክ ወረራ በፊት ወደ ነበረችበት እንድትመለስ ነው እኛ አሁን እየታገልን ያለ ነው። ያው በምርጫ ሂደቱም ብንሳተፍም ባንሳተፍም በዋናነት በርግጥ ኮሎኔሉ እዚህ ጋር ያው ገመቹ የሚባለው ኮሎኔል ምርጫ መደረግ አለበት ብሎ እንደማያምን እዚሁ ኢንተርቪው ላይ ይናገራል። ምርጫ ለማድረግ የሚያስችል ሁኔታ የለም ሀገሪቱ ውስጥ፣ ስለዚህ ምርጫ መደረግ የለበትም ነው የሚለው። ከምርጫ በፊት የሀገሪቱ ዕጣ ፈንታ መወሰን አለበት ነው የሚለው። ግን ደግሞ አልቲሜትሊ ያለምንም እንትን ሀገር የማዋለድ እና ሀገር የመመስረት ህልሙን ለማሳካት እየሰራ እንዳለ ነው
የሚናገረው። እነ ክርስቲያን ታደለ እስር ቤት ናቸው በጽንፈኝነት። እነ ኮሎኔል ገመቹ አያና ሀገር እንደሚያዋልዱ እዚህ ጋር መጥተው በአደባባይ ይነግሩናል ማለት ነው። እንስማ፣ እንቀጥል። yeroo amma eegi paartii ta'e biyya galii booddee maal dhasa jedhume walitti qabaatiin itti hima. Gaaffiin jijjiirame hin jiru. Bilisoomuudha qabnaa, biyya ta'uu qabna. Waan የተቀየረ ነገር የለም። የተቀየረ ነገር የለም። ያው ወደ ሀገር ውስጥም ከገባን በኋላ የተቀየረ ነገር የለም። ሀገር መሆን አለብን የሚለው ነገር አልተቀየረም። የተመለሱ ጥያቄዎች አሉ፣ ግን ያልተመለሱ ጥያቄዎቻችን አሉ። አንዱ ያልተመለሰው ጥያቄ ሀገር የመሆናችን ጥያቄ ነው። ስለዚህ ሀገር የመሆናችን ጥያቄ ተግባራዊ መደረግ መቻል አለበት እያለ ነው። እንቀጥል፣ እንስማው። akkuma jalqabate kaafte daangaa amma jiru kana hin fudhannu malee oromiyaa ka jedhamtu garuu jirti amma addunyaatu beekamu አሁን ያለውን አቆመው። ያው ዓለም ያውቃል። አሁን ኦሮሚያ የምትባል ሀገር አለች። አሁን እኛ ማንቀበለው ኦኬ፣ ኦሮሚያ የምትባል ሀገር አለች። ግን አሁን ያለችው ኦሮሚያ ያላት ድንበር እኛ የምንቀበለው ድንበር አይደለም ነው እያለ ያለው። ይሄ አሁን ያለችው ኦሮሚያ በወያኔ የተሰጠችን ኦሮሚያ ናት። ኦሮሚያ እቺ አይደለችም። ኦኬ፣ እንስማው። nuti daangaan oromiyaa kana qofaadhaan jennu. ይሄ ብቻ ነው ኦሮሚያ ዲግሪidhaan taa'eera. አንልም። Ciitotun ዲግሪidhaan taa'eera። በዲግሪ ተቀምጧል። የኦሮሚያ ካርታ ድንበር በዲግሪ ተቀምጧል። እሺ፣ kaartaan argitaa miti hanna adda bilisummaa oromoo kaa'eera. Inni kaabaan kibbaan dhiyaan bahaan digirii hagana irratti argama jedhamee taa'eera. Oromiyaan amma jirtu kun isa ዲግሪ ያስቀምጠናል። በሰሜን በደቡብ በምዕራብና በምስራቅ ዲግሪ ያስቀምጠናል። አሁን የምታየው ካርታ ያው አለ አይደል? አፕል የሚመስለው ካርታ ያ የምታየው ካርታ እሷ ኦሮሚያ አይደለችም አሁን ያለችው። እሱ ኦሮሚያ ገና ነው፣ አላለቀም። እሱ አልመጣም። እሱ ለዛ ነው ጥያቄዎቻችን አልተመለሱም የምንለው፣ ለዛ ነው። ስለዚህ ያ ካርታ አይደለም አሁን ያለው እያለ ነው ያለው። እሺ፣ ምንድነው የሚቀረን ነው የሚለው። garuu oromiyaadhumti jedhamtu kun jiraachuun isheeyyuu gaaffii tokko deebisuudha. Afaan Oromoo, aadaa Oromoo, ijoolleen Oromoo afaan isheetiin barachuun kun deebii guddaadha. Waan baay'eetu deebi'a. Moo hagasuma immoo kaafee jiraachuu. Si galee hagasuma kaafee jira. Bilisummaatu hafee federeeshinii keessattuu daangaan keenya kun sirrii miti. Amma federeeshinii keessatti. ኦኬ፣ ሁለት ነገር ነው የሚያነሳው። ያ ለውጦች አሉ። ለምሳሌ በቋንቋችን መማራችን፣ የኦሮሞ ልጆች በቋንቋቸው መማራቸውን እሱን እንደ ፖዚቲቭ ዴቨሎፕመንት ያነሳና ምንድነው የሚለው? ሁለት ነገር ይቀራል። አንደኛው ሉዓላዊነቱ ይቀራል፣ ሀገር መሆኑ ይቀራል። እሱ አንዱ ጥያቄ ነው። እሱ መመለስ አለበት። ሀገር የመሆኑ ጥያቄ መመለስ አለበት። ኢትዮጵያን ሱፑን ይንደንዳሙ ሲል ነበር ሌላኛው አንድ ሊቅ ትላንትና። ኢትዮጵያን መጠገን አይቻልም፣ ዲሞክራታይዝ ማድረግ አይቻልም፣ ስለዚህ ምናምን እያለ ነበር። ሌላኛውም ትላንት ሲያወራ ነበር የነበረው። እዚህ ጋር ግን በፌዴሬሽን ውስጥም ሆነን ጥያቄዎቻችን አልተመለሱም። አንደኛው የድንበር ጥያቄዎቻችን አልተመለሱም እያለ ያነሳቸው ናቸው። እስኪ እንስማ የትኞቹን አካባቢዎች እንደሚል። ሰውቱ ጅሩዩ ኢትዮጵያ ወለን ጅሩዩ ኦሮሚያን amma jirtu kun sirrii miti. ኦሮሚያ sirrii miti. ትክክል አይደለም። ወሎት ካፌ ጋር እየኖርንም ከኢትዮጵያ ጋር ራሱ እየኖርን ራሱ አሁን በፌዴሬሽን ውስጥ ኢትዮጵያ አሁን ያለችው ኦሮሚያ ትክክል አይደለችም። እውነተኛዋ ኦሮሚያ አይደለችም። እውነተኛዋ ኦሮሚያ የቷ ናት? ቀጥል። ከራሱ ማሌ ካፌ ጅራ ከሶማሌ በኩል ይቀረናል። በረወያኔት ጀልቀበሜ ቤክቱምት ያርገ ባሌ ለፈሳራ ቡቀ ከራጋማ ዳንጋ ሶማሌቲ ቤኒሻንጉል ኦሮሞ ረት ዱልተ በር በቤኒሻንጉል እሺ፣ እዚህ ጋር ኦኬ። በሶማሌ በኩል ያው በወያኔ ጊዜ ጀምሮ በሶማሌ አይዞባይነት በወያኔ አይዞባይነት ሶማሌዎች ከሐረርጌና ከባሌ ያፈናቅለውናል፣ መሬቶቻችንን ወስደውብናል። ስለዚህ በሶማሌ በኩል መሬታችን ገና ምኑ ተነካ እያለ ነው። በቤኒሻንጉል በኩል ቤኒሻንጉል ሳይቀር እኮ እኛ ላይ ዘመተ፣ ኦሮሞ ላይ ዘመተ።
አይገርምም ይላል እዛ ላይ ያው እንግዲህ ሊቀበለው ያልቻለው ጉዳይ ይመስለኛል ግን ቤኒሻንጉልም ገና መሬታችን ከቤኒሻንጉልም አልተሳካም ሙሉውን አልመለስንም ገና ቤኒሻንጉል ላይም ብዙ የሚቀረን ነገር አለ ነው የሚለው ቀጥሎስ አንጉልሌ ኦሮሞ ረት ዱልቺሰ ገም ከቆምሰ ቤኒሻንጉልም ቢትኩን ከኡምሳ ቡልቺንሰ ሞቱማ ኢሃዲጊን ተይዳ ለሶማሌ ሰከሱ ወራና ሞቱማ ኢጃሬቱ አልሸባብን ሎሉፍ ዴቤ ኦሮሞ ረት ዱሌ ኦሮሞ ለፈራ ቡቀስ ኢኑምቲ ሄር ሞቱማ ኦሮሚያ ደጀ ቤከ ኩንዩ ይንጫበቹ ከራሞ ያለ ቤክታ ዳንጋን ኦሮሚያ ሜቅ ከፍደተ ሶማሌን ኪሎ ሜትር ይበሰዲ ዋው በሶማሌ በኩል በሞያሌ በኩል ሶማሌ 300 ኪሎ ሜትር ወስዶብናል ነው የሚለው ከኦሮሚያ ላይ 300 ኪሎ ሜትር በዚህ በሞያሌ በኩል ሶማሌዎች ነጥቀውናል መሬታችንን ነው የሚለው በዚህ በፌዴሬሽን በሚባለው ውስጥ ራሱ ሆነን ጦርነት እየታወጀብን ነበር የነበረው አንድ ጊዜ ቤኒሻንጉል አንድ ጊዜ ሶማሌ እየወረረ ጦርነት ሲያውጁብን ነበር የነበረው ስለዚህ በዚህ በሶማሌ በኩል ሞያሌን ጨምሮ 300 ኪሎ ሜትር ሶማሌ ወስዶብናል ነው የሚለው ስለዚህ ያው በቀጣይ ምን ማድረግ እንደሚፈልግ ግልጽ ነው ሌላውን ቀጥለው ኪሎ ሜትር ይበሰዲ ኮኖ ወለጋ ኦነሸንጃ ፋኖ ቀበሌ ኦኬ ወለጋ ወደ 5-6 የሚሆኑ ወረዳዎችን ፋኖ ተቆጣጥሯል ነው የሚለው አላቅም ነበር እኔ በነገራችን ላይ 5-6 ወረዳዎችን ፋኖ መቆጣጠሩ በሁሉም የወለጋ አቅጣጫዎች ላይ አማራ ነባር ህዝብ ነው ሴትለር አይደለም ወለጋ ላይ ነዋሪ ነው የሀገር ባለቤት ነው ሀገር ያቀና ህዝብ ነው ከከፋ ጋር የሚዋሰን ህዝብ ነው ለረጅም ዘመናት ማለት ነው ስለዚህ ወለጋ ላይ አማራ ሴትል እንዳደረገ የሚያስቡ ሰዎች የተሳሳተ ነው ያው የዚህ ትርክት ባለቤቶች ናቸው እንደዛ የሚያወሩት ግን ደግሞ እዚህ ጋር እሱ በግልጽ ምንድነው የሚለው ያው ወደ 5-6 ወረዳዎችን ፋኖ ነጥቆናል ስለዚህ እሱም አንድ ያልተሳካ ጉዳይ ነው አሁን ያለው ድንበራችንም ኮምፕሮማይዝ ተደርጓል ነው የሚለው ቀጥል እሱማ ፌደራሊዝም ከነ ከሰቱን ሲንጀቻ ጅራ ኢኑን ይጨበ ሞ ጋፊን ከኛ ኢሳች ታው ቆፋዩ ምት ከና ካፌ ባየዳችሁ ፈንጀ ቀጥል የሚቀር ያለ ይመስለኛል ያ ይሄኛው ሳይሆን የሱ ንግግር ራሱ የሚቀር ያለ ይመስለኛል ምንድነው የሚለው ያው እነ ወሎ እነ ራያ ገና አልተመለሱ አልተካተቱም ያው ሀገር መሆን አለብን ሀገር ስንሆን ግን እነዚህ አሁን መሰረታዊ ጥያቄው ምንድነው ከቤኒሻንጉል መሬት ይቀረናል ከደቡብ መሬቶች ይቀሩናል ከሶማሌ መሬት ይቀረናል ከአማራ ምናስመልሳቸው አሉ ከአማራ እስከ ራያ እንግዲህ ያለው ነው የሚያነሳው እዚህ ላይ በሁሉም አቅጣጫ ኦሮሚያ መሬቷ አልተመለሰላትም ነው ይሄ ተራሷ አይደለም አንድ ትልቅ ድርጅትን የመለሰ ከናብይ አህመድ ጋር የሚሰበሰቡ የኦሮሚያ ፓርቲዎች የጋራ መድረክ ላይ የሚሰበሰቡ ሰዎች ናቸው በዋናነት የሚያነሳው ነገር አሁን ያለው ኦሮሚያ ኦኬ አሁን ያለው ኦሮሚያ መሬቱ ተወስዶበታል ከሚኒሊክ በሱ አነጋገር ከሚኒሊክ ወረራ በፊት የነበራትን ኦሮሚያ ቅርጽና ይዘት አታለች ሉዓላዊነት ብቻ ነፃነት ብቻ እቺን ሀገር የተሟላች ያደርጋታል ስለዚህ እቺ የሚሏትን ሀገር ደሞ ማሟላት የሚቻለው የተወሰዱባት መሬቶቿ ከአማራም ከሶማሌም ከቤኒሻንጉልም ከደቡብም ከሌሎቹ ከጋምቤላም እነዚህ መሬቶች ወደ ባለቤቶቹ ሲመለሱ ይሄንን ሀገር ሪያላይዝ ማድረግ እንችላለን የሚል ነገር ነው የሚያነሳው ይሄ እንግዲህ በአንድ በኩል የሚነሳ ነው ኢትዮጵያን የሚመለከትበት አግባብ ለምን እንደሚታገል ምን ማሳካት እንደሚፈልግ በግልጽ ነው የሚናገረው አንድም ቀን እነዚህን ሰዎች አገዛዙ ጽንፈኛ ብሎ ደግሞ ሲከስ አንመለከትም ጽንፈኛ ተብሎ የሚከሰሰው
ኦኬ አማራ ነኝ ያለው ኃይል ያውን በህዝብ ተወካዮች ምክር ቤት ገብቶ በምርጫ ተመርጦ ህዝብና የህዝብ እንደራሴ ሆኑ ጋዜጠኞች ሆኑ ሐኪሞች ሆኑ ምሁራን የነበሩ ሰዎች ነጋዴዎች የነበሩ ሰዎች በማንነታቸው ተለይተው ከፍተኛ ጉዳትና ከፍተኛ ጫና ስድብ እንግልት ዘለፋ ያስተናገዱ በከፍተኛ ስቃይ ውስጥ ይገኛሉ በማንነታቸው ምክንያት የመንግስትና ያገዛዙ ሚዲያ ተቋማት አጠቃላይ ከላይ እስከታች ያለው መዋቅር አንድን ህዝብ በጽንፈኝነት ከሶ ባንዳና ባዳ እያለ ሌሎችን ለማሸማቀቅ ሌት ተቀን እየተረባረበ ነው ያለው በሌላ በኩል ከነ ዳንኤል ክብረት በላይ አጃቢ ተመድቦላቸው በአዲስ አበባ ቁጭ ብለው ኢሊሊ ሆቴል ትልልቅ ስብሰባዎች ላይ የተሳተፉ ቢሮ በመንግስት ተሰጥቷቸው ምን የሚሉ ግለሰቦች ደግሞ በዚህ ደረጃ መጥተው እናፈርሳለን ሉዓላዊ ሀገር እንገነባለን ይላሉ ስለዚህ ጽንፈኛ ብሎ የሚያስከስሰው ምን እንደሆነ ትመለከታላችሁ እዚህ ሀገር ላይ ደብል ስታንዳርድ አይደለም ይሄ በግልጽ የሀገርን ሉዓላዊነት በተመለከተ ያስቀመጠ ያለው ነገር ይሄ በግልጽ ህገ መንግስት ምናምን የሚባለውን የክልሎች አሁን ባለው ፌደራል ስርዓት ውስጥ እንኳን አሉ የሚባሉ ክልሎችንና የክልሎችን መሬት በተመለከተ የተያዘውን አቋም ተመልከት በሌላ በኩል መሬቶቻችን አልተመለሱም ይያለ ይሄኛው ኃይሉ የሚባለው ደግሞ ጀነራል ኃይሉ ጎንፋ የሚባለው ደግሞ በዚሁ ቃለ መጠይቅ ላይ በዚህ በተመሳሳይ ሚዲያ ላይ መጥቶ ምን አለ እንስማው እሱ ደግሞ የሚለው tokkoffaan ድምጽ nagaa buusuuf አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ወስዶ አይጸናም እንጂ እንደመጠቃት